ምዕራፍ 26 እንዲህም ሆነ መቅሰፍቱ ከሆነ በኋላ እግዚአብሔር ሙሴንና የካህኑን የአሮን ልጅ አልዓዛርን ከ20 ዓመት ጀምሮ ከዚያም በላይ ያለውን በእስራኤል ወደ ሰልፍ የሚወጣውን ሁሉ የእስራኤልን ልጆች ማኅበር ሁሉ በየአባቶቻቸው ቤት ቁጠሩ ብሎ ተናገራቸው። ሙሴና ካህኑ አልዓዛር በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እግዚአብሔር ሙሴን ከግብፅም ምድር የወጡትን የእስራኤልን ልጆች እንዳዘዛቸው ከ20 ዓመት ጀምሮ ከዚያም በላይ ያለውን ሕዝቡን ቁጠሩ ብለው ተናገሯቸው። የእስራኤል በኩር ሮቤል፣ የሮቤል ልጆች ከሄኖህ የሄኖሃውያን ወገን፣ ከፈሉስ የፈሉሳውያን ወገን፣ ከአስሮን የአስሮናውያን ወገን፣ ከከርሚ የከርማውያን ወገን። እነዚህ የሮቤላውያን ወገኖች ናቸው። ከእነርሱም የተቆጠሩት 43730 ነበሩ። የፈሉስም ልጆች ኤልያብ፣ የኤልያብም ልጆች ነሙኤል፣ ዳታን፣ አቤሮን። እነዚህ ዳታንና አቤሮን ከማኅበሩ የተመረጡ ነበሩ። ከቆሬ ወገን ጋር በእግዚአብሔር ላይ ባመፁ ጊዜ ሙሴንና አሮንን ተጣሉ። ያም ወገን በሞተ ጊዜ ምድሪቱ አፏን ከፍታ ከቆሬ ጋር ዋጠቻቸው። በዚያም ጊዜ እሳቲቱ 250ውን ሰዎች አቃጠለቻቸው። እነርሱም ለምልክት ሆኑ። የቆሬ ልጆች ግን አልሞቱም። የስምዖን ልጆች በየወገናቸው ከነሙኤል የነሙኤላውያን ወገን፣ ከያሚን የያሚናውያን ወገን፣ ከያኪን የያኪናውያን ወገን፣ ከዛራ የዛራውያን ወገን፣ ከሳኡል የሳኡላውያን ወገን። እነዚህ የስምዖናውያን ወገኖች ናቸው። 22200 ነበሩ። የጋድ ልጆች በየወገናቸው ከጽፎን የጽፎናውያን ወገን፣ ከሃጊ የሃጋውያን ወገን፣ ከሹኒ የሹናውያን ወገን፣ ከኤስናን የኤስናናውያን ወገን፣ ከኤሪ የኤራውያን ወገን፣ ከአሮድ የአሮዳውያን ወገን፣ ከአርኤሊ የአርኤላውያን ወገን። እነዚህ የጋድ ልጆች ወገኖች ናቸው። ከእነርሱም የተቆጠሩት 40,500 ነበሩ። የይሁዳ ልጆች ኤርና አውናንም በከነዓን ምድር ሞቱ። የይሁዳም ልጆች በየወገናቸው ከሴሎም የሴሎማውያን ወገን፣ ከፋሬስ የፋሬሳውያን ወገን፣ ከዛራ የዛራውያን ወገን። የፋሬስም ልጆች ከኤስሮም የኤስሮማውያን ወገን፣ ከሐሙል የሐሙላውያን ወገን። እነዚህ የይሁዳ ወገኖች ናቸው። ከእነርሱም የተቆጠሩት 76,500 ነበሩ። የይሳኮር ልጆች በየወገናቸው ከቶላ የቶላውያን ወገን፣ ከፉዋ የፉዋውያን ወገን፣ ከያሱብ የያሱባውያን ወገን፣ ከሺምሮን የሺምሮናውያን ወገን። እነዚህ የይሳኮር ወገኖች ናቸው። ከእነርሱም የተቆጠሩት 64,300 ነበሩ። የዛብሎን ወገኖች በየወገናቸው ከሴሬድ የሴሬዳውያን ወገን፣ ከኤሎን የኤሎናውያን ወገን፣ ከያህልኤል የያህልኤላውያን ወገን። እነዚህ የዛብሎናውያን ወገኖች ናቸው። ከእነርሱም የተቆጠሩት 60,500 ነበሩ። የዮሴፍ ልጆች በየወገናቸው ምናሴና ኤፍሬም። የምናሴ ልጆች ከማኪር የማኪራውያን ወገን፣ ማኪርም ገለአድን ወለደ። ከገለአድ የገለአዳውያን ወገን። የገለአድ ልጆች እነዚህ ናቸው። ከኢኤዝር የኢኤዝራውያን ወገን፣ ከኬሌግ የኬሌጋውያን ወገን፣ ከአስርኤል የአስርኤላውያን ወገን፣ ከሴኬም የሴኬማውያን ወገን፣ ከሸሚዳ የሸሚዳውያን ወገን፣ ከኦፌር የኦፌራውያን ወገን። የኦፌርም ልጅ ሰለጰዓድ ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። የሰለጰዓድም የሴቶች ልጆቹ ስም ማህለህ፣ ኑዓ፣ ኤግላ፣ ሚልካ፣ ቲርጻ ነበረ። እነዚህ የምናሴ ወገኖች ናቸው። ከእነርሱም የተቆጠሩት 52,700 ነበሩ። በየወገናቸው የኤፍሬም ልጆች እነዚህ ናቸው። ከሱቱላ የሱቱላውያን ወገን፣ ከቤኬር የቤኬራውያን ወገን፣ ከታሃን የታሃናውያን ወገን። እነዚህ የሱቱላ ልጆች ናቸው። ከኤዴን የኤዴናውያን ወገን። እነዚህ የኤፍሬም ልጆች ወገኖች ናቸው። ከእነርሱም የተቆጠሩት 32,500 ነበሩ። በየወገናቸው የዮሴፍ ልጆች እነዚህ ናቸው። የብንያም ልጆች በየወገናቸው ከቤላ የቤላውያን ወገን፣ ከአስቤል የአስቤላውያን ወገን፣
ከአኪራን የአኪራናውያን ወገን፣ ከሶፋን የሶፋናውያን ወገን፣ ከሁፋም የሁፋማውያን ወገን። የቤላም ልጆች አርድና ናዕማን። ከአርድ የአርዳውያን ወገን፣ ከናዕማን የናዕማናውያን ወገን። በየወገናቸው የብንያም ልጆች እነዚህ ናቸው። ከእነርሱም የተቆጠሩት 45600 ነበሩ። በየወገናቸው የዳን ልጆች እነዚህ ናቸው። ከሰሜኤ የሰሜኤያውያን ወገን። በየወገናቸው የዳን ወገኖች እነዚህ ናቸው። የሰሜኤያውያን ወገኖች ሁሉ ከእነርሱ እንደተቆጠሩ 64400 ነበሩ። የአሴር ልጆች በየወገናቸው ከዩምና የዩምናውያን ወገን፣ ከየሱዋ የየሱዋውያን ወገን፣ ከበሪዓ የበሪዓውያን ወገን። ከበሪዓ ልጆች ከሄቤር የሄቤራውያን ወገን፣ ከመልኪኤል የመልኪኤላውያን ወገን። የአሴርም የሴት ልጁ ስም ሴራህ ነበረ። እነዚህ የአሴር ልጆች ወገኖች ናቸው። ከእነርሱም የተቆጠሩት 53400 ነበሩ። የንፍታሌም ልጆች በየወገናቸው ከያሕጽኤል የያሕጽኤላውያን ወገን፣ ከጉኒ የጉናውያን ወገን፣ ከዮጽር የዮጽራውያን ወገን፣ ከሺሌም የሺሌማውያን ወገን። በየወገናቸው የንፍታሌም ወገኖች እነዚህ ናቸው። ከእነርሱም የተቆጠሩት 45400 ነበሩ። ከእስራኤል ልጆች የተቆጠሩት እነዚህ ናቸው። 601730 ነበሩ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእነዚህ በየስማቸው ቁጥር ምድሪቱ ርስት ሆና ትከፈላለች። ለብዙዎች እንደ ብዛታቸው፣ ለጥቂቶችም እንደ ጥቂትነታቸው መጠን ርስትን ትሰጣቸዋለህ። ለሁሉ እንደ ቁጥራቸው መጠን ርስታቸው ይሰጣቸዋል። ነገር ግን ምድሪቱ በዕጣ ትከፈላለች። እንደ አባቶቻቸው ነገድ ስም ይወርሳሉ። በብዙዎችና በጥቂቶች መካከል ርስታቸው በዕጣ ትከፈላለች። ከሌዋውያንም በየወገናቸው የተቆጠሩት እነዚህ ናቸው። ከጌድሶን የጌድሶናውያን ወገን፣ ከቀዓት የቀዓታውያን ወገን፣ ከሜራሪ የሜራራውያን ወገን። እነዚህ የሌዊ ወገኖች ናቸው። የሊብናውያን ወገን፣ የኬብሮናውያን ወገን፣ የሞሖላውያን ወገን፣ የሙሳውያን ወገን፣ የቆሬያውያን ወገን። ቀዓትም እንበረምን ወለደ። የእንበረም ሚስት ስም ዮካብድ ነበረ። እርሷ በግብፅ ከሌዊ የተወለደች የሌዊ ልጅ ነበረች። ለእንበረምም አሮንንና ሙሴን እህታቸውንም ማርያምን ወለደችለት። ለአሮንም ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ተወለዱለት። በእግዚአብሔርም ፊት ሌላ እሳት ባቀረቡ ጊዜ ናዳብና አብዩድ ሞቱ። ከአንድ ወርም ጀምሮ ከዚያም በላይ ያሉ ወንዶች ሁሉ ከእነርሱ የተቆጠሩ 23000 ነበሩ። ከእስራኤልም ልጆች መካከል ርስት አልተሰጣቸውምና ከእስራኤል ልጆች ጋር አልተቆጠሩም። በሞዓብ ሜዳ ላይ በዮርዳኖስ አጠገብ በኢያሪኮ ፊት ለፊት ሲቆጥሩ ሙሴና ካህኑ አልዓዛር የቆጠሯቸው የእስራኤል ልጆች እነዚህ ናቸው። ነገር ግን ሙሴና ካህኑ አሮን በሲና ምድረ በዳ የእስራኤልን ልጆች በቆጠሯቸው ጊዜ ከነበሩት ከነዚያ መካከል አንድም ሰው አልነበረም። እግዚአብሔር ስለ እነርሱ በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና። ከዮፎኒ ልጅ ከካሌብ ከነዌም ልጅ ከኢያሱ በቀር ከእነርሱ አንድ ሰውስ እንኳ አልቀረም።